ከሱ ጋር ስለምሰራ እናቴን ማግኘት ከቻልክ የፈለግኩን ነገር አደርግልሃለሁ። ማግኘት አንድ ነገር ማድረግ አለብሽ። ምን ያቅም ነበር? እንዴማ ምን ሆነሻል? ለምንድን ነው የምታለቅሽ? አይ ምንም አልሆንኩም፣ ዝም ብዬ ነው። ገባኝ። ወላጅ እናቴን ስላገኘሁ አንቺን የምትወሽ መስሎሽ ነው? ከወላጅ እናቴ የበለጠ አንቺን ነው የምወድሽ። መቼም ቢሆን አንቺን በምንም ነገር አልለውጥሽም። ምን እንዴ? ማለት አሁን እኮ ከደቂቃዎች በፊት አግኝቻታለሁ ብለሽኝ ነበር። አዎ ግን በስህተት ነው። ብሌን ወላጅ እናትሽን አግኝቻታለሁ ነይ በማለት እንግዲህ ያሳደገቻት እናቷ ጠርታት ነበረ። ነገር ግን በዛ ቅጽበት እየተፈጠረው ነገር እጅግ አሳዛኝ ነው። ብሌን አሁን ላይ እናቷ እንደሞተች ተረድታለች። በዚህም እጅግ ምርር ብላ እያለቀሰች ትገኛለች። የብሌን አሳዳጊ እናቷም ያሳደገቻትን ይቅርታ ልጄ በማለት እየዋሸች የራሷን የስጋዋን ልጅ ለማግኘት መስዋዕት ከፍላለች። ዳግም ወላጅ እናቱን ለማግኘት እጅግ ሲለፋና ሲደክም ነበረ። ነገር ግን ዛሬ ላይ ተስፋ በቆረጠበት ሰዓት እናትን ላገናኝ እችላለሁ፣ ነገር ግን የምታደርግልኝ ነገር አለ በማለት የታዘዘው ነገር ግን ከብዶኛል በማለት መልሶ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሸር በማድረግ አበረታቱኝ። ዛሬ ደግሞ አደራ ክፍል 6ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ከኔ ጋር ቆዩ። ወይዘሮ ገነት እንግዲህ የብሌን አሳዳጊ ስትሆን ዛሬ ላይ ብሌን ወደ እሷ በመሄድ እጅግ በማልቀስ እናቴን ላገኛት እፈልጋለሁ፣ እባክሽን በቃ እናቴን ፈልገሽ አግኝልኝ በማለት ነግራት ነበረ። ገነትም እንግዲህ እሷ እንዳለቻት እሺ ልጄ በማለት መንገድ ገብታ መንገደኞችን እየጠየቀች ነበረ። አንድም ሰው እንግዲህ ወደ 22 እንደምትኖር ከአረብ ሀገር ተመልሳ ቤት ገዝታ እዛ እንደምትኖር ይነግራታል። ገነትም ይህን ስትሰማ እጅግ ነበር ደስ ያላት። ለብሌንም ደውላ እናትሽ በህይወት አለች በማለት ነበር የነገረቻት። ብሌንም ይህን ስትሰማ እጅግ በጣም ደስተኛ ሆና እየተፍለቀለቀች ሳቅ በሳቅ ሆና ነበረ ያወራችው። በዚህ መሀል እንግዲህ ሰላም ትሰማታለች። ሰላም እዛ ቤት የገባችው ሴራ ለማስፈጸም እንጂ ልጅ ሆነ አይደለም። ለምንድን ነው እንደዚህ ምስቂው በማለትም ጠይቃት ነበረ። ወላጅ እናቴ ተገኝታለች፣ ስለዚህ እሷን ማግኘት አለብኝ፣ እሷን ልፈልግ ልሄድ ነው፣ በህይወት አለች እናቴ በማለት እንግዲህ በደስታ አንደበቷ ትነግራታለች። ሰላምም እጅግ በመርበትበት እንግዲህ ወደ በኃይሉ በመደወል ሻንጣዋን እያዘጋጀች ሁሉም ነገር ታውቆብናል፣ ስለዚህም አሁን ላይ ከዚህ ቤት መውጣት አለብኝ በማለት እንግዲህ ትነግረዋለች ደውላ። አቶ በኃይሉም አርፈሽ ተቀመጪ፣ ከቤት እንዳትወጣ፣ ስልክም እንዳታወራ ተቆጣጠሪያት በማለት እንግዲህ ብሌንን ሰላምን ያዛታል። በኃይሉም እንግዲህ የብሌንን አሳዳጊዋን እንድትገደል ሰው ይልካል። እዛም በሄደ ሰዓት እንግዲህ ያ ሰው ለብዙ ደቂቃ ካፈናት በኋላ ግድግዳ ላይ ቀና ሲል ፎቶ ነበር ያየው። ፎቶ ያየውም እንግዲህ ከዚህ በፊት ዳግም እናቴ ይች ናት፣ እባክህ የምታውቀው ነገር ካለ አንተ ከሰውየው ጋር አብረ ስለምትሰራ አጣራልኝ በማለት ነበረ ያስታወሰው። እንግዲህ ያን ጊዜ እንደዛ ስላለው ያ ያሳየው ፎቶ ዛሬ ላይ እዛ ግድግዳ ላይ ተሰቅሎ ሲያየው ይለቃታል። ሲለቃት ግን እጅግ ደክማ ነበረ። ገነት ተነሽ በማለት ውሃ አምጥቶ እስከ መርጨትና እንዲሁም ደግሞ ሊያነቃት ችሏል። ከነቃችን በኋላ ምንድነው አንተ ምንድነው የምፈልገው በማለት ጠይቃው ነበር። እሱም ይሄ ፎቶ የማን ነው በማለት ይጠይቃታል። የኔ የልጅነት ፎቶ ነው በማለት ነበረ የመለሰችለት። ወደ ኋላ መለስ በማለት እንግዲህ ዳግም ያለውን ነገር እናቱን እንዳያፋልገው የተማጸነውን ያስታውሳል። ልጅሽ በህይወት አለ፣ ልጅሽን እንዳገናኝሽ ከፈለግሽ ብሌንን ከእናቷ ጋር የማገናኘት ነገሩን ትተይዋለሽ፣ የእሷን እናት መፈለጉን ታቆሚያለሽ። ስለዚህ እናትሽ ሞታለች ብለሽ አሁን ወደዚህ እየመጣች ስለሆነ ለብሌን ንገሪያት በማለት ይነግራታል። ገነትም
እንዴት ያሳደግኳትን ልጄን ልካዳት ለስጋ ልጄ ብዬ በማለት ትመልስለታለች። እሱ ያንቺ ውሳኔ ነው፣ አይታልሽ ግን ልጅሽን በህይወት አታገኙም በማለት ይነግራታል። እሺ በማለት እንግዲህ እሷም የተባለችውን ነገር ትፈጽማለች። ብሌንም እንደመጣች እንግዲህ እጅግ በሚያሳዝን ሁኔታ እናትሽ ሞታለች በማለት ትነግራታለች። እንዴ አሁን አለች ብለሽኝ አልነበረም ወይ ብትላትም ነገር ግን አይ አይደለም እውነታው ይሄ ነው እናትሽ ሞታለች በማለት ትነግራታለች። ብሌንም ወይኔ እናቴ በማለት ስቅስቅ ብላ ነበር ያለቀሰችው። ወደ ስራ ቦታም ትመለሳለች። እያለቀሰች ስለነበረ ዳግምና ሰላም ምን ሆነች ነው በማለት ይጠይቋታል። እናቴ ሞታለች በማለት ትነግራቸዋለች። ሰላምም ሴራዋ ነውና ወደ ውጭ በመውጣት ለበኃይሉ ከደወለች በኋላ ብሌን እያለቀሰች ነው እናትሽ ሞታለች ታብላለች፣ ስለዚህ አንተን አይደል ያቀነባበርከው በማለት ትነግረዋለች። እሱም እንዴ ማን እንደሆንኩ ረሳሽው እንዴ በያሁን በሰላም ተቀመጭ በማለት ነበር የደወልና የነገራት። ዳግምም እንግዲህ በራሱ ህይወት ስላሰበው እጅግ በተሰበረ ልብ አይዞሽ በቃ እኔም እናቴን ለብዙ አመታት ስፈልጋ ቆይቻለሁ፣ ነገር ግን ላገኛት አልቻልኩም። ፈልጌ ደከመኝ። አሁን ላይ እንኳ ተስፋ ቆርጫለሁ። ምናልባትም እኮ ወይ እንዳንቺ እናት የኔም እናት አርፋ ይሆናል በማለት ይናገራል። እንደዚህም በሚያወሩበት ሰዓት ሰላም መታ ቁጭ ስትል የዳግም ስልክ ይጮሃል። ዳግምም ወደ ውጪ ነበር የወጣው። ወደ ውጭ በወጣ ሰዓት እንግዲህ የሰማው ድምጽ እጅግ ከባድ ነበረ። ስልኩ ከእጁ ወርቆ እስከሚሰበር ድረስ ነበር የደነገጠው። እናትህ በህይወት አለች፣ የኔ ማንነት ምንም አያደርግልህም። ስለዚህ አሁንም ምለን ነገር ካደረግ እናት ግን በህይወት ታገኛታለህ፣ ካልሆነ ግን እናትህ ጋር አትገናኝም በማለት ነበር የመለሰለት። ያም ደግሞ ያለው የሰላም ነው የፍላሽ አለ እሱን አምጣልኝ በማለት ነበር የነገረው። ዳግም ግን አይ ያንን እንኳ ማድረግ አልችልም ቢልም እንደዛ ከሆነ ደግሞ እናት ግን አታገኛትም በማለት በምላሹ መልስ ይሰጠዋል። እሺ በቃ እናቴ ምንም እንዳታደርግብኝ በማለት ይነግረዋል። ልጁም እንግዲህ ስልኩን ተዘጋውን በኋላ በኃይሉም አሁን ወደ መጨረሻው እየተጠጋ ነው በማለት እንግዲህ በኃይሉ ላይ ደግሞ ዞሮ ተነስቷል። ሰላም እንግዲህ ሄለንን ለመግደል መርዝ ታጠጣን ነበረ፣ ነገር ግን ዳግም ነበረ ያዳናት። ዳግምም እሷ ላይ ብዙ ነገርን ስላደረገ ዛሬ ላይ ብሌንን ይቅርታ ጠይቋል። ይቅርታ ሲጠይቃትም እንግዲህ ሰላም ብታየው ምን እያደረጋችሁ ነው በማለት ስትነግረው አይ አንቺን እንድትታዘዝሽና እንድታከብርሽ እየነገርኳት ነው በማለት ይናገራል። ብሌን ግን ከሞት እንዳዳናት አላወቀችም። ዳግም ያን የደፋውን ሻይ ጠጥተው ቢሆን ምናልባትም እሷም እንድትሞት ትችል ነበረ። ነገር ግን እሱ ሻውን በመድፋት አሞልዌ አምጥተሽ ወልዌው ስላላት ከወለወለች በኋላ እቤቷ እክላሷ ሄዳ ነበረ ያለቀሰችው። እንግዲህ እዛ ቁጭ ብላ ስታለቅስ ነይ ልጄን ማጫውታት ላጫውትሽ በማለት እያጫወተቻት ነበረ። ያችም እንግዲህ ወላጅ እናቷ ነበረች። እናትም ልጇን እያሰበች እያለቀሰች ነበር። ብሌንም አንቺ ግን ለምንድን ነው የምታለቅሽው በማለት ጠይቃት ነበር። ግን ልትመልስላት አልቻለችም። በስተመጨረሻም እንግዲህ ዳግም እናትህን አገናኝሃለሁ ያለውን ሰው ወደ እሱ ስልክ በመደወል እናቱን በድምጽ እንዲያገኛት ሆኗል። አንቺም አንድ ነገር ብተነፍሺ ስላለሽበት ሰፈር አንድ ነገር ብትናገሪ እገልሻለሁ፣ አንተም ደግሞ አንድ ነገር እናገራለሁ ብትል አለቅህም በማለት ይዘትና በስልክ ያገናኛቸዋል። በስልክም ከተገናኙ በኋላ እንግዲህ ልጄ ኳስ ልጫወት ብለህ ወጥተህ እኮ በዛው ጠፍተህ ቀረ፣ ግን ደህና ነህ በማለት ነበር እናት በተሰበረ ልብ የጠየቀችው። ልጅም እንግዲህ እያለቀሰ ነበረ። እማዬ ደህና ነኝ፣ አንቺ ግን ደህና ነሽ በማለት የጠየቀው። ያጋች ነገር የልብን አያስወራምና ቶሎ ነበረ ስልኩን የዘጋባት። ቆይ ልጄን ምንድነው ያደረከው? ልጄ የት ነው በማለት እንግዲህ ገነትም እያለቀሰች ትገኛለች። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።